ሰላም ጤና ይስጥልኝ የተወደዳችሁ የሐረር ግሎባል ኔትወርክ የዩቲዩብ ገጽ ተከታታዮቻችን በተለያዩ መሰናዶቻችን የተለያዩ አስተማሪና መሳጭ የወንጀል ታሪኮችን ወደ እናንተ በማቅረብ ላይ እንገኛለን። በዛሬው መሰናዷችንም በ20ኛው ክፍለ ዘመን አጋማሽ በፈረንሳይ ፓሪስ ጎዳናዎች በርካታ ወንጀሎችን የሚሰራ የወሮ በላ ቡድን ይመራ ስለነበረው ኤሚል ቡሶን ያዘጋጀንላችሁን መሰናዶ ወደ እናንተ እናቀርባለን። ፕሮግራሙን እንድትከታተሉ እየጋበዝን በተለያዩ ወንጀሎች ዙሪያ የምናሰናዳችሁ ፕሮግራሞች በፍጥነት እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ የደወሏን ምልክት እንዲጫኑና ላይክ እና ኮሜንት እንዲሰጡ በአክብሮት እንጠይቃለን። ዕለቱ ሰኔ 8 1949 ምሽት ላይ ነው። በፓሪስ ከተማ ቦስኬት ተብሎ በሚታወቀው አውራ ጎዳና ዳርቻ ላይ ከሚገኘው አንድ የተንጣለለና የታወቀ ምግብ ቤት ሶስት ሰዎች ፍጹም በተመስጦና ነገር ዓለሙን ሁሉ ረስተው በግል ጨዋታና ጉዳያቸው ላይ ያተኮሩ በመሰለ ሁኔታ ራታቸውን ይመገቡ ነበር። ከነዚያው ፍጹም በተረጋጋና በወዳጅነት ስሜት ተዝናኞች መካከል አንደኛው ባለ ጥቁር ሉጫ ጸጉር ቀጫጫና አይነ ቀዝቃዛ የመሆኑ ሁኔታ ከሌሎች ጓደኞቹ ለየት የሚያደርገው ከመሆኑ በስተቀር በጋራ ጉዳይና ስሜት ላይ በአንድ ልብ የመወያየታቸው ጉዳይ አጠራጣሪ አልነበረም። የሆነ ሆኖ ያው አይነ ቀዝቃዛ ሰው ኤሚል ቡሶን በመባል የሚታወቀው አደገኛ ወሮበላ ነበር። ኤሚል በፈረንሳይ ሀገር በወሮበላነት ተግባሩ የለየለትና የታወቀ በተለይ ከፍተኛ አደጋ ፈጽሞ ፈጥኖ የመሰወር ችሎታ የነበረውና የሰላማዊ ሰው ጠር ነበር። ሁለተኛው ሰው የኮርሲካው ተወላጅ ኦርሶኒ በመባል የሚታወቀው ሲሆን ሶስተኛው ደግሞ በቡሶን የወሮበላ ቡድን በጀሌነት ይሰራ የነበረው ዴዚሬ ፖሌድሪ ነበር። የሚገርመው ጉዳይ ቢኖር የብዙ ዘመን የኤሚል ጓደኛ የነበረው ፖሌድሪ ይቀምሳት የነበረችው ራት የህይወቱ የመጨረሻ ጽዋ መሆኗን ቅንጣትም ያህል ለመገንዘብ ወይም ለማጤን ያለመቻሉ ነበር። ኤሚልም ቢሆን ከፖሌድሪ ጋር ያሳለፈው የረጅም ዘመናት የወዳጅነት ጊዜያትና ጓደኝነቱ በዚያን ጊዜ ዋጋ ሊኖረው ጀመረ። ወዲያውኑም በቅድሚያ ከተቀነባበረው ዕቅዱ ውጪ በግል ስሜቱ ኃይል ተገፋፍቶ ገዳይ ጥይቱን ወደ ላከበት ወደ ፖሌድሪ ተመልሶ የተዘረረውን የጓደኛውን ሬሳ አገላብጦ አፉን ከከፈተ በኋላ ዳግመኛ እንዳይናገር የመጨረሻ ማስጠንቀቂያ በማለት በምላሱ ላይ ተኮሰበት። በዚህም የቁጭት ጥማቱን ተወጥቶ በተዘጋጀችለት ተሽከርካሪ ተሳፍሮ እንደለመደው በፍጥነት ተሰወረ። በጓደኛው ላይ የፈጸመው አሰቃቂ ወንጀል ድርጊት ኤሚል ከፈጸማቸው ወንጀሎች መካከል የተለየ አይነት በመሆኑ በፖሊስ ወንጀል ታሪክ ውስጥ የፈረንሳይ አልኩፖን የሚለውን ደረጃ አሰጥቶታል። በዘመኑም በፈረንሳይ የታጠቁ ወረበሎች እንደ ልብ እየተዘዋወሩ ይህን የመሰሉ ወንጀሎችን የሚፈጽሙ ቢሆንም በኤሚል ቡሶን የሚመራውን የወሮበላ ቡድን ያህል የሚፈራ ግን አልነበረም። በተለይም ኤሚል ልዩ ጥበብ በተሞላው ተሽሎክሉክ የማምለጥ ዘዴው የፈረንሳይን ፖሊሶች ይጫወትባቸው ስለነበር የማይማረክ የሚል ቅጽል ስምና ታዋቂነትን አግኝቷል። እንዲያውም በሱ ምክንያት በየአውራ ጎዳናው በየመንደሩ የወንብድና የዝርፊያና የግድያ ወንጀል በመጧጧፍ ሰው ሁሉ በሰላም አምሽቶ የመመለሱ ጉዳይ ያጠራጥር ነበር። በእርግጥም የኤሚል የሰውነት አቋም ይህን ያህል የሚያሸብርና የሚያስደነግጥ አይነት አልነበረም። ሆኖም የፈጣንነቱንና የጨካኝ ቀዝቃዛ አይኖቹን ሁኔታ አንዴ ያየ ሁሉ የሚረሳው አይነት አልነበረም። ሌላው ልዩ ጥበቡ ወይም ብልሃቱ የማምለጫ ዘዴውን የሚቀይሰው ተውኔታዊ ሽፋኖችን በመጠቀም የመሆኑ ጉዳይ ሲሆን በዚህም ጉዳት ካደረሰባቸው ቦታዎች ሳይታሰብ በፍጥነት የማምለጥ ችሎታው የትንግርት ያህል ነበር። ተውኔታዊ ዘዴዎቹንና የራሱ ጥበብን በማዳበር ጉዳት ለማድረስ ካሰበበት አካባቢና ሁኔታ ለመመሳሰል የሚያደርገው ዝግጅትና የማይፈጥረው ዘዴም አልነበረም። በሌላ በኩል ደግሞ ይህንኑ አደገኛ ምሽግ ለመናድ ግንባር ቀደም ኃላፊነት የተጣለው በስመጥሩና በዝነኛው የወንጀለኞች ተከታታይና መርማሪ ኢንስፔክተር ማግሬት በመባል በቅጽል ስሙ በሚታወቀው በመርማሪ ቻርልስ ሺኖቨር በመሆኑ ጉዳዩንና ሁኔታውን የተለየ መልክ ሰጥቶታል። ሁለቱ ታዳኞችና አዳኝ ሲነጻጸሩ አንደኛው የአውሬነት የፈጣንነትና የጨካኝነት ሁኔታ ሲንጸባረቅበት፣ ሌላኛው ደግሞ የትዕግስተኛነትና የቆራጥነት መንፈስና ሁኔታ ይታይበታል። ያም ሆነ ይህ በመካከላቸው የተፈጠረው የአዳኝነትና የታዳኝነት ትግል ከ10 ዓመታት በላይ ሆኖታል። ራሱ ቻርልስ ሺኒቨር ይህንን ሁኔታ ሲገልጽ
የእውነተኛውና የእልክ አስጨራሹ የቁማር ጨዋታ ስራ ይለው ነበር። ኤሚል ይህንን መሰሉን ባህሪ እንዲሁ በቀላሉ የወረሰው አይመስልም። የሕፃንነት ዘመኑና የህይወት አቅጣጫው ይህንኑ ባህሪ ሳይጠቁም አላለፈም። የኤሚል ወላጆች ከሱ ጋር 10 ልጆችን አፍርተዋል። ከነዚያም መካከል 5ቱ ገና ለአቅመ አዳም ሳይደርሱ በጨቅላ ዕድሜያቸው ተቀጭተዋል። በዚያም ሁኔታ አእምሯቸውን የሳቱት የኤሚል እናት በአእምሮ በሽተኞች ሆስፒታል ገብተው እንዳሉ ሕይወታቸው አልፏል። በመሆኑም የቀሩት ልጆች የነበራቸው አማራጭ ዝርፊያና ስርቆት ብቻ ነበር። ኤሚልም እስር ቤትን የሚያውቀው 9 ዓመት ከሞላው ጀምሮ ሲሆን በዛን ጊዜም ሊታሰር የቻለው አንዲት የ15 ዓመት ኮረዳን ከዕቃ ማከማቻ መጋዘን ድረስ በማጀብ በፋክቱሯ ተጠቅሞ የማጭበርበር ወንጀል ለመፈጸም በመሞከሩ ነበር። በዚያን ጊዜ በፈጸመው ወንጀል የልጅቱ ሁኔታ ታይቶ በምክር ተለቀቀ። ከ2 ዓመታት በኋላ እንዲሁ ሌላ ወንጀል ፈጽሞ የወጣት ጥፋተኞች ማረሚያ ፍርድ ቤት ከቀረበ በኋላ በዕድሜው ማነስ ምክንያት እንደገና በምክር ተለቀቀ። በዚህም መካከል ቤተሰቡ ከነበረበት ከተማ ወደ ሌላ ትልቅ ከተማ ሲንቀሳቀስ እርሱም ከተማውን ለቀቀ። በአዲሱ ከተማም ከታላቅ ወንድሙ ጋር በመሆን በፈጸመው ወንጀል ለፍርድ ቤት ቀረበ። በዚያን ጊዜ 16 ዓመት ሞልቶት ስለነበር የመጀመሪያው ፍርድ ተፈረደበት። በዚያን ጊዜ ጀምሮም አያሌ ወንጀል ሪካርዶችን አስመዝግቧል። ኤሚል ከነወንድሙ በወጣትነቱ የእስር ቤትን አሰቃቂ ሕይወት የተጋፈጠ ሲሆን ከእስር ቤት በማምለጥና በመያዝ በኩልም ልዩ ታሪክ አለው። እንዲያውም ከነወንድሙ ከፈረንሳይ አምልጠው ወደ ሻንጋይ በመርከብ ከተሻገሩ በኋላ በተለያዩ የቅጥፈት ወንጀሎች ተሳትፋቸዋል ተብለው ከ2 ዓመታት በኋላ በዓለም የፖሊስ ድርጅት አማካኝነት ወደ ፈረንሳይ በእስር ተመልሰዋል። በሌላ በኩል ደግሞ ኤሚልን ልዩ የሚያደርገው ሁኔታ ሲኖር ያም ከጨካኝነቱና ከማይገታ የውንብድና ተግባሩ ሌላ ጽሞ የማይታሰብና ቁጥር ስፍር የሌለው የደግነት ሥራ ለዘመዶቹ መስራቱ ሆኗል። በተለይ እህቱ በገንዘብ እንዳትቸገር ሲል ያለውን አራግፎ የመላኩ ሁኔታ ከደግነቱ አንደኛው ባህሪ ነበር። በሌላ በኩል በሕፃናት ላይ ልዩ የፍቅር ምልክትም አሳይቷል። ኤሚል በማርሴሊስ ከአንዲት ሴተኛ አዳሪ ጋር በፈጠረው ወዳጅነት ለብዙ ጊዜያት አብሯት ይኖር ነበር። በዚያም ግንኙነት ሴት ልጅን አግኝቷል። ከብዙ የእስራት ቅጣት በኋላም የልጁን እናት በሕግና በስነ ስርዓት አገባት። ልጁ ግን ለረጅም ጊዜያት ከነርሶች መዳፍ ሳትወጣ በመንጋጋ ቆልመም በሽታ ምክንያት ሕይወቷ አለፈ። ባለቤቱም የሳምባ በሽታ ህመምተኛ ስለነበረች በአጭር ጊዜ ውስጥ የልጇን መቃብር ተከትላ ተለየችው። ኤሚል የቤተሰቡ ሁኔታ ክፉኛ መንፈሱን ረብሾታል። እንዲያውም ከአደገኛና ተደጋጋሚ ወንጀል ድርጊቶች ለምን ሊገታ እንዳልቻለ ጥያቄ በቀረበለት ቁጥር ሟች ልጄ በሕይወት ኖራ ቢሆን ኖሮ ከማደርገው ድርጊት እታረም ነበር በማለት መልስ ይሰጥ ነበር። የኋላ ኋላም በሕፃናትና በልጆች ላይ የነበረውን ፍቅር ወደ እንስሳት አስተላልፎ ነበር። የሰውን ሕይወት ለማጥፋት ቅንጣት ያህል ስሜት የማይሰጠው ኤሚል እንስሳ ሲሰቃይ ባየ ቁጥር ከፍተኛ ጭንቀት ይሰማው ጀመር። አንድ ጊዜ ጀሌዎቹን ይዞ በገጠር አካባቢ ሲዘዋወር የአንድ አሳማ የጣር ድምፅ በአንድ ገበሬ ማሳ ውስጥ ይሰማል። የአሳማውን አራጅ እንደ ወንጀለኛ የስድብ ናዳ አውርዶበት ሽጉጡን አውጥቶ በአሳማው አናት ላይ አንድ ጥይት ተኩሶ ከገደለው በኋላ ይህን እንስሳ ለመግደል ይህን ያህል ማሰቃየት አይኖርብህም ነበር በማለት ከቦታው ተሰወረ። ያም ድርጊት በፍጥነት በአካባቢው በመዛመቱ የዛን ዕለት ቡድኑ ከቦታው ለመሸሽ ተገደደ። የአካባቢው ፖሊሶችም የአሳማውን ገዳይ ለማግኘት ያደረጉት አሰሳ ሳይሳካ ቀረ። በሌላ በኩል ደግሞ በሕግ ሊደረስበት የሚችለውን ችግር ከወዲሁ በጥበብ የመከላከል ዘዴው የሚናቅ አልነበረም። አንድ ጊዜ በአንድ ቡና ቤት በምሽት ቁማር ሲጫወት በመሸነፉ ከቡና ቤቱ በራፍ የቆመች አንዲት አውቶሞቢል የኔ ናት ብሎ በ250,000 ፍራንክ ለአንድ በመኪናው ለተመሰጠ ሰው ለመሸጥ ተስማማ። አውቶሞቢሏም የተሰረቀች ስለነበረች የግዢውን ገንዘብ እንዲቀበል ሲጠየቅ እጄ ተሰብሯል ብሎ በእርሱ ምትክ ሌላ ሰው ፈርሞ እንዲቀበልለት ያደርጋል። ከጥቂት ጊዜ በኋላ የመኪናዋ ገዢ የተሰረቀች መኪና ሲነዳ በመያዙ ይታሰራል። ኤሚልም በተደረገበት ጥቆማ መሰረት የተሰረቀ አውቶሞቢል ሸጣል የሚል ክስ ቀርቦበት በፍርድ ቤት ይጠየቃል። ሆኖም ምንም ተጨባጭ የሆነ የጽሑፍ ማስረጃ ስላልነበረ ስለ መኪናዋ የሚያውቁ ጉዳይ እንዳልነበረ ሸምጥጦ ካደ። ስለሆነም መኪናዋን በማድነቅ ብቻ ጉዳዩን ሳያጣራ የገዛት ግለሰብ በሌብነት የ6 ወራት እስራት ሲከናነብ፣ ኤሚል ግን ነፃ ወጣ።
የተለያዩ አደገኛና አሰቃቂ ወንጀሎችን በመፈጸም የታወቀው ኤሚል በመሳሪያ ዝርፊያ ሳይቀር ተወንጅሎ የፈረንሳይ ፍርድ ቤት የዕድሜ ፍትህ እስራትና ከባድ ሥራ ፈርዶበትም ነበር። አንድ ጊዜ በቪክቶሪያ ዋና ከተማ አውራ ጎዳና በተፈጸመው የግድያ ወንጀል ወደ አንድ የፓሪስ እስር ቤት ለጥያቄ ሲዛወር እብድ በመምሰል ያሳየው ትርኢት የአካዳሚ የኒሻን ሽልማት የሚያጎናጽፍ ተግባር ይመስል ነበር። የወንጀሉን ድርጊት ለመመርመር በፖሊሶች የምርመራ መቅደም ከተከፈተበት ጊዜ አንስቶ ራሱን የከባድ አእምሮ በሽተኛ ለማስመሰል በታሰረበት ክፍል ውስጥ ላይና ታች በመቁነጥነጥ በመብሰክሰክና የአእምሮ በሽተኛ በትክክል ሊያሳይ የሚችለውን ሁኔታ ሁሉ በማሳየት ለመሰሎቹም ሆነ ለዘቦቹ ፋታ የማይሰጥ የራስ ምታት ሆኖባቸዋል። በዚያው አድራጎቱ ሁኔታውን በቅርብ ለመከታተልና ለመታዘብ ሲባል በእስር ቤቱ ክሊኒክ ቢያስቀምጡትም የሕክምና ምርመራ የሚያደርጉለት ሐኪሞች እንኳ ሳይቀር ፋታ በማይሰጠው የመቁነጥነጥና የመብሰክሰክ ሁኔታው አሸብሮ ሊያታልላቸው ችሏል። በመጨረሻም በአእምሮ ሐኪም ምክር ወደ አንድ አእምሮ ሆስፒታል ተላለፈ። ከዚያም ሆስፒታል እንደገባ ምንም እንኳ ጥብቅ ጥበቃና ቁጥጥር ቢደረግበትም በወንድሙና በሶስት አበሮቹ በመረዳት በገመድ በተሰራ መንሰላል ከአእምሮ በሽተኛ ሆስፒታል አደገኛ የግንብ አጥር ተንጠልጥሎ አመለጠ። ኤሚል ከአእምሮ በሽተኛ ሆስፒታል ካመለጠ በኋላ የወንብድና ሕይወቱ ከፍተኛ ደረጃ ላይ ደረሰ። ለ3 ተከታታይ ዓመታት በፓሪስ አውራ ጎዳናዎች ሳይቀር በፈጸማቸው የዝርፊያ፣ የስርቆትና የግድያ ወንጀሎች ስሙ እየጎላና አቻቢስ እየሆነ ሄደ። በጣም የሚያስገርመው ጉዳይ ቢኖር ደግሞ ከሆስፒታሉ ካመለጠበት ዕለት ጀምሮ ለ3 ተከታታይ ወራት ከፓሪስና ከአካባቢዋ ያለመለየቱ ነበር። ያም ሊሆን የቻለበት ምክንያት ይከታተሉት የነበሩትን የፖሊሶች ቡድን ለማምለጥ በሚቀይሰው ስልት ረቂቅነትና የማስመሰል ጥበቡ ነበር። የፈረንሳይ ፖሊስና ፍርድ ቤትም በወቅቱ ኤሚል የፈረንሳይ ቁጥር 1 ጠላት ነው በማለት በይፋ ለማሳወቅ ተገዷል። በሌላ አቅጣጫ ደግሞ የኤሚል አደገኛ ስራዎች የመርማሪ ቻርልስ ሽኒቨርን የምርመራ ጫና የመጨረሻና ከባድ አድርጎታል። ከ3 ዓመታት የባቡር መስመር ጥበቃ ስራ በኋላም የአደገኛ ወሮበሎች ተከታታይ እንዲሆን ተመደበ። የዚያም ምደባና ግዳጅ ከአደገኛ ወሮበላ ከኤሚል ጋር እንዲፋጠጥ አደረገው። በሚያዝያ 1938 በሚያስገርምና በልዩ ፖሊሳዊ ጥበቡ በኤሚል የሚመራውን አደገኛ ቡድን በባንክ ዘረፋ ወንጀል ምክንያት በቁጥጥር ስር አዋለ። ያን ከባድ የባንክ ዘረፋ ወንጀል ሽኒቨር ሊያጋልጠው የቻለው በኤሚል ውሽማ አማካኝነት ሲሆን ጉዳዩም እንዲህ ነበር። ኤሚል ከባንክ ዘረፋ ድርሻው ለውሽማው ለጄን ቡና ቤት ገዝቶላት ስለነበር ለመዝናናት ጄን ቡና ቤት ይሄዳል። እዚያም ሽኒቨር አግኝቶት በቁጥጥር ስር ያውለዋል። ሽኒቨርም ባደረገው ምርመራ ኤሚል ፍጹም ሸምጥጦ ስለካደውና ይህም ወደ ፍርድ ቤት ቢቀርብ ዞሮ ያለ ተጨባጭ ማስረጃ ተቀባይነት ስለማይኖረው ሽኒቨርንም የባሰ ችግር ላይ ሊጥለው ስለሚችል በቡና ቤቱ ያለችውን ክፍል ለማሰስ ወሰነ። በዚያም መሰረት ከኤሚል ጋር ተያይዘው በመሄድ አሰሳ ሲያደርግ በክፍሉ አንድ የሴት ዣንጥላ ተገኘ። በጃንጥላ ውስጥም ምናልባት የተቀመጠ ነገር ሊኖር ይችላል በሚል ግምት ሲዘረጋው የ100 ፍራንክ ኖት እንደ ዝናብ ተዘርግፎ ወለሉን አጥለቀለቀው። ማስረጃ በማጥፋት ረገድ ከፍተኛ ጥበብ የነበረው ኤሚል በዚያ ሁኔታ በመደናገጥ አፉን ከፍቶና አይኑን አፍጥጦ ቀረ። ምንም እንኳን ሁኔታው ኤሚልን ለጊዜው ክፉኛ ቢያስደነግጠውም ገንዘቡ በጃንጥላው የተከማቸበትን ሚስጥር ፈጽሞ ለእርሱ እንግዳ ነበር። ለካስ የኤሚል ውሽማ ጄን ከፍቅረኛዋ ጋር ባደረች ቁጥር ከኪሱ በማያውቅበት ሁኔታ ገንዘብ እያወጣች በጃንጥላው ውስጥ እየደበቀች ታጠራቅም ኖሯል። በተለይ ለኤሚል እጅግ አደገኛና መጥፎ አጋጣሚ ሆነበት ከተዘረገፉት የገንዘብ ኖቶች የጥቂቶቹ ቁጥር ከባንክ ከተዘረፉትና ከተመዘገቡት የባንክ ኖቶች መካከል ተመሳሳይ መሆናቸው ነበር። ከዚያም ታላቅ የወንጀል ተግባሩና በተገኘበት ተጨባጭ ማስረጃ ኤሚል ታሰረ። የሆነ ሆኖ አሁንም እንደተለመደው በአበሮቹ አማካኝነት ከእስር ቤት ሊያመልጥ ችሏል። ከዚያም በኋላ ሽኒቨር አልተኛለትም ነበር። በወርሃ ግንቦት 1941 ለሁለተኛ ጊዜ በአንድ አደገኛ የወንጀል ድርጊት ወህኒ እንዲወርድ አድርጎታል።
የሁለቱ መንገድ እንደገና ይጠላለፍ ጀመር። ከእስር ቤት ካመለጠበት ጊዜ አንስቶ በሕይወቱ ያካበተውን የወንጀል አሰራር ስልትና ልምድ ለኑሮ ማደሻ እንዲሆነው ጾታን የማይለይና ወንጀለኞችን አሰባስቦ በዘረፋ የተካነ ህቡ ድርጅት በፓሪስ አደራጀ። ለዚህ ድርጅት የሐሳቡ ንድፍ አውጪ ከመሆኑም በላይ አልፎ አልፎም በዝርፊያው ፕሮግራም ውስጥ ገብቶ ከፍተኛ ሚና ይጫወት ነበር። ኤሚል የዝርፊያ ወንጀሉን ከፈጸመም በኋላ ፈጥኖ የመሰወሩን ጥበብ ያዳብረው ጀመር። በዚያም ምክንያት በኤሚል የተመራው የወሮበላ ቡድን ከ1947 እስከ 1950 በነበሩት ጥቂት ዓመታት እንኳ 24 ከፍተኛ የዝርፊያ የአፈናና ሌሎች አደገኛ ወንጀሎችን ፈጽሟል። ይህም በገንዘብ ሲተመን 60 ሚሊዮን ፍራንክ ደርሷል። በሌላ በኩል ደግሞ በተደራጀ ጥበቡና ከእስር ቤት የማምለጥ ዘዴው ከ3 ጊዜ በላይ ከእስር ቤት በሚያስደንቅና በተደራጀ መልኩ አምልጧል። በግድያ ረገድም ከደርዘን ያላነሰ ሕይወትን በሚዘገንን ሁኔታ ቀጭቷል። አፋቸው አምልጧቸው በእርሱ ላይ የምስክርነት ቃል ሰጡ የተባሉ ቀርቶ የቅርብ ጓደኞቹና ተከታዮቹ እንኳ እጅግ ሚስጥራዊ በሆነ ዘዴ እየተፈጁ ሬሳቸው የጫካና የአሞራ ሲሳይ ሆኖ ቀርቷል። ያን አደገኛና ወሮ በላ እስከ መጨረሻው የማደን ኃላፊነት የተጣለበት ሺኒቨርም በዚያ ሁኔታ ላይ ያለ የሌለውን ፖሊሳዊ ጥበብ በመጠቀም ጉዳዩን እልባት ለማስያዝ የመጨረሻውን ፖሊሳዊ ስልት ተያያዘው። በተለይ ዋና ዘዴ አድርጎ የተያያዘው በኤሚል ዙሪያ የነበሩትን ወንበዴዎች በማጥፋት ብቻውን ማስቀረት ስለነበር ቀስ በቀስ በቅርብ ተባባሪዎቹና ቀንደኛ ጀሌዎቹን አድፍጦ እያሳደደ የማሰርና የማጥፋት ዘመቻውን አጧጧፈው። የዚያ ዘመቻ ክዋኔ ጥቂት ቀናት ያስቆጠረና አድካሚ ቢሆንም በውጤቱ ረገድ ግን የታሰበውን ያህል ተከናውኗል። ስለሆነም ኤሚል ካለምንም ተከታይና ደጋፊ እርቃኑን ሊቀር በመቻሉ ከተማው ወሮበሎችም ስላመጹበት በቦሎኝ ጫካ ውስጥ እየተደበቀ ማደር ጀመረ። በዚያው አንጻርም የኤሚል ተከታታዮች የደፈጣ እንቆቅልሽ እየላላ መሄድ ጀመረ። ሺኒቨርና ረዳት ፖሊሶቹ ይህን አደገኛ ወሮበላ እርቃኑን ስላስቀረነው የልፋታችን ውጤት በቅርቡ በተጨባጭ ይታያል እያሉ ሲዝቱ፣ ኤሚል በሌላ በኩል ደግሞ ሙሉ በሙሉ በፖሊሶች ክትትልና አይነ ቁራኛ ስር መውደቁን በቅድሚያ ለመገንዘብ በመቻሉ ደፈጣቸው ይከሽፋል እያለ መዛቱ አልቀረም። ኤሚል በጣም ተንኮለኛ፣ ደፋርና ንቁ በመሆኑ ለትንሿ ኮሽታና ክትትል ከባድ ግምት በመውሰድና ለሁሉም ነገር ጊዜ ባለመስጠት በወሰደው እርምጃ ከዓይናቸው ስር ሁሉ እየተሰወረ ለ33 ወራት ያህል ሳይጨበጥላቸው ቀረ። ሺኒቨር የኤሚልን የማምለጥና የመሽሎክሎክ ጥበብ ስልት በአድናቆት ሲያትት ጓደኞቹና ተከታዮቹ እንዳሉ አልቀዋል፣ ወይንም አካል ጉዳተኞች ሆነዋል፣ ወይንም ታስረዋል። የእርሱ ይህን ያህል ሳይያዝ ለመዳን መቻል ከጓደኞቹ በድፍረቱ በብልሃቱና በፍጥነቱ የመምጠቁን ሁኔታ ያረጋግጣል። በሌላ በኩል ግን የፈለገውን ያህል ራሱን ለመደበቅ ቢሞክርም ዘላለማዊ ባለመሆኑ በቁጥጥር ስር ከመዋል አይድንም። በተለይም ገንዘብ በሚያስፈልገው ጊዜ የዘረፋው ጥም ስለሚቀሰቀስበት በቀላሉ በአደገኛ የዘረፋ ወንጀል ላይ እንዳለ እጅ ከፍንጅ ለመያዝ ሙሉ ዝግጅት በመደረጉ እንደሚያዝ እርግጠኛ ነኝ ብሏል። በተጨማሪም ሺኒቨር በቅርቡ መከታተሉ አማራጭ የሌለውና አስፈላጊ መሆኑንም ይናገር ነበር። ለዚያም እንደ ትሮጃን ፈረስ የማጥመጃ ዘዴ መፈለግ አለበት ብሎ ስላመነ ለኤሚል መፈናፈኛ የሚያሳጣ ወጥመድ ማዘጋጀት ጀመረ። በመርዝ እንደምትቀሰቀስ ተባይ ካደፈጠበት ተሳክሮ ሲወጣ ሊጋለጥ ይችል ዘንድም የክትትሉ ጥብቅነት የመጋለጡ ጊዜ እየተቃረበ የመሄዱ ሁኔታ የተደረገውን ትኩረት ሁሉ በተከታታዮቹ አማካኝነት እንዲዛመት ተደረገ። ይህ ለየት ያለ ፖሊሳዊ ዘዴ የኤሚል አደገኛ ወንጀል ፈጥኖ የማምለጥ ስልትና ብልሃት አኳያ በውልና በጥበብ የተቀናጀ ነበር።
ኤሚል ወሬውንም ከዋናው ተከታይ ወይም ከፖሊሶች ሳይሆን ከሌሎች እንዲሰማና ከተዘረጋበት ወጥመድ እንደ ልማዱ በፍጥነት ለማምለጥ ሲሽሎኮሎክ ያለ ብዙ ቀናት ደፈጣ በወጥመዱ እንዲገባ ተወጠነ። ፖሊሶች ኤሚልን ለማጥመድ እንደ ትሮጃን ፈረስ የተጠቀሙበት ሰው ታስሮበት በነበረበት እስር ቤት ውስጥ አብሮት የነበረውን አንድ ነፃ የወጣ እስረኛ ነበር። በዚያ መሰረት ኤሚል በስልት በተዘጋጀው የፖሊሶች ወጥመድ በግንቦት 1950 ለመጀመሪያ ጊዜ ገባ። ይኸውም ከዚያው ሰው ጋር አንድ ውል በመዋዋሉ ነበር። ኤሚል ለአንድ መኪናና ሽጉጥ ዋጋ ለሰውየው በርካታ ገንዘብ ለመስጠት ተዋዋለ። በዚያ ውላቸው መሰረትም በትሮጃን ፈረስ ወደ ያደፈጠው የጥንቱ የእስር ቤት ጓደኛው ጠየቀውን ሁሉ ለመፈጸም ዝግጁና በተግባር መዋል እንደሚችል አረጋገጠለት። ሺኒቨርም በዚህ ረገድ ስለነበረው አጠቃላይ ሁኔታ ሙሉ መረጃ እንደደረሰው እንዲህ በድካም ያንከራተተን አደገኛ ወሮ በላ ኤሚል የተላከለትን መርዝ ጎርሷል። ሆኖም አሁን ልዩ ብልሃት ይጠይቀናል ብሏል። በዚያም ዋናው ተከታዩ ነገሮችን አጣድፈው የትሮጃን ፈረስ ወጥመድ እንዳይፈርስበት 3 ቀናት ሆን ብሎ እንዲያልፍ አደረገ። በመጨረሻ መርማሪው የመጨረሻውን ዕድል መውሰድ ፈለገ። በዚያ የተጧጧፈና የአይጥና ድመት ዘመቻ ያልታሰበ ሁኔታ ተከሰተ። ይኸውም አደገኛው ወሮበላ ከፓሪስ ከተማ ዳርቻ ወደምትገኘው ሆቴል በመሄድ ለመዝናናት ማቀዱንና ወደዚያችን ቦታ ጓደኛው በመኪና እንዲወስደው በመወሰኑ ነበር። ሺኒቨር ይህንኑ መረጃ በተጨባጭ እንዳገኘ በራሱ ወጪ አንድ መኪና ተከራይቶ ለኤሚል የእስር ቤት ጓደኛ የጎረሰና የተቀባበለ ሽጉጥ አስታጥቆ ከነመኪናው አስረከበው። በሌላ በኩል ደግሞ ተከታታይ ፖሊሶችን ሰብስቦ የተጣለብንን ግዳጅ ለመወጣት እንበቃ ዘንድ ተገቢው ፖሊሳዊ ቅንብር ተከናውኗል። ፖሊሳዊ ጥበባችን አኳያ ካሁን ወዲያ የተተወው ኃላፊነት ለናንተ ብቻ ነው። በመሆኑም በመንገድ ኤሚልና ጓደኛው ብቅ ሲሉ የምታደርጉትንና የምትወስዱትን ጥንቃቄ አስቡበት በማለት ተገቢው መመሪያ ሰጥቶ አሰናበታቸው። ክትትሉና የተወሰደው እርምጃ ሁኔታ የፖሊሶችን ልብ እንዳንጠለጠለ ሰኔ 3 ከጠዋቱ 11 ሰዓት ላይ እርምጃው በተፈለገውና በታቀደው መሰረት በሰላም የመከናወኑ ሙሉ መረጃ ለሺኒቨር ደረሰ። ወደ ተጠመደለት ወጥመድ የተጓዘው አደገኛ ወንጀለኛ ኤሚልን በቁጥጥር ስር ለመዋል ዋና መርማሪውና ረዳቶቹ ኤሚል ወደ ተጓዘባት የፓሪስ ዳርቻ ሆቴል ጉዞ አደረጉ። በመጨረሻም ሺኒቨር ምሳውን እንዳልበላና የጫካው ውስጥ የሥራ ሽርሽር ረሃቡን እንዳባባሰው በመግለጽ በአንድነት ምሳቸውን እንዲመገቡ ጠየቀ። ወደ ኤሚልም አመልክቶ አንድ ወንበር ሳብ ካደረገ በኋላ ኤሚል እባክህን ከመሄድ በፊት ቁጭ በልና ቡናና ኮኛክና አስቆንጭህ በማለት ጠየቀው። ኤሚልም ለምን ራም አይሆንም በማለት መለሰ። ራም በፈረንሳይ በተለምዶ የሞት ፍርድ የሚፈረድበት የሚጠጣው መጠጥ ራም ተብሎ ስለሚጠራ ነው። ኤሚልም ከዚያች የገጠር ሆቴል ከመነቃነቁ በፊት ኮኛኩን ለመጨረሻ ጊዜ ጭልጥ አርጎ ጠጣው።